ገጫ ምልክት ነው ብለው የሚወስዱ ስላሉ ነው። ይሄ ታሪክ በዋናነት የተፈበረከው ለዚህ ነው። ትክክለኛው የጌታ ቤተክርስቲያን የጌታ መንፈስ እሳት የሚለኩስባት ያቺ ቤተክርስቲያን ናት ለማለት ነው። ከዛ ለዚህ ደግሞ ማስረጃ ምን አድርገው መሰላችሁ የሚያስቀምጡት? ለምሳሌ እሳቱ በመውረዱ ይላቸዋል። እሳቱ እግዚአብሔር በመለኮሱ በመውረዱ ሙስሊሞች ያምናሉ እና ያምናሉ ብለው አይደለም የሚዘጉት፣ ወደ ኢስተርን ኦርቶዶክስ ይመጣሉ። ሰዎች ወደ ኢስተርን ኦርቶዶክስ ይመጣሉ። ኮንፊርሜሽን ነው፣ ዲቫይን ኮንፊርሜሽን መለኮታዊ ነው። አያችሁ፣ ልክ የኢስተርን ትራዲሽን ላይ የኢስተርን ኦርቶዶክስ ትራዲሽን ላይ የኢስተርን ቤተክርስቲያን ላይ በኢስተርን ቀን እግዚአብሔር ምልክት ያሳያል ሁሌ በየዓመቱ። ይሄ ምንድነው? እነሱ የሚሉት ይሄ ምንድነው? ምን ለማሳየት ነው? ትክክለኛውን አፖስቶሊክ እውነታ ሰክሴሽኑ ዶክትሪናሊ እንደገና ደግሞ ኦቶሪቲውንም ስልጣኑንም ስልጣነ ክህነቱንም አስተምህሮንም ትክክለኛውን የያዘችው ይሄው ጌታ ሲያረጋግጥልን ነው፣ ምልክት ሲሰጠን ነው። እና ለዚህም ደግሞ ሰዎች ወደ ኢስተርን ይመጣሉ ብለው ኦሪየንታልን ትክክለኛ አይደለሽም ወደሚል ስለሚያደርስላችሁ እንደዛ ነው የሚያደርጉት። ስቶሪ ላይ አስቀምጬላችኋለሁ። የትኛውም ሳይት ላይ ዘ ግሬት ሚራክል ለምሳሌ የሆሊ ፋየር ሚራክሎች ብለውም ይሁን የሚያስቀምጡት በታሪክ ውስጥ ያሉት ምንድነው በዋናነት ዓላማቸው ለኦሪየንታል ምልክት አይሰጥም። ትክክለኛው የኛ ስለሆነ ለእኛ ነው ምልክት የሚሰጠው። ኦኬ እንደዛ ነው። ጥሩ። እኛ እስካሁን እሳት እግዚአብሔር እያወረደ ነው የምንለው ለምንድን ነው? በጌታ ስለምናምን አይደለ? እና በተአምር እናምናለን። ተአምር ሊያደርግ ይችላል ብለን እናምናለን። እሺ፣ ግን በቃ ውሸት መሆኑ ሲረጋገጥ በቃ ውሸት ነው ዞር ማለት ነው። እሺ፣ ያ አሁን ኤሲ በ12ኛው ክፍለ ዘመን እንደዛ ብለው አምነዋል። የአርመን ቤተክርስቲያን በአርመን ያለችውን ቤተክርስቲያን አፖስቶሊክ ሰክሴሽን አላት ብለው አምነዋል። ይሄ በ12ኛ ክፍለ ዘመን ነው። አሁን የነገርኳችሁ ደግሞ ታሪኩ ራሱ እንደ ታሪኬ በነገራችን ዶክመንትድ የሆነ አይደለም። እሺ፣ እና እንትን ነው ይሄ አፈ ታሪክ ነው የሚባለው ምናምን እንደዛ አፈ ታሪክ አድርጋችሁ ብቻ በጣም የተለመደ ማለት ነው የሚነገር ንግርት የሆነው ስፔሻሊ ከ19ኛው መቶ ክፍለ ዘመን በኋላ በደንብ ሰፊ ተደርጎ የተነገረ ነው። ግን ይሄ ስለ አለቱ መሰንጠቅ ምናምን ተመዝግቦ የሚገኘው በ16ኛው መቶ ክፍለ ዘመን ነው፣ 1579 አካባቢ ማለት ነው። ይሄ ታሪክ ዶክመንተሪ ሆነው ማለት ነው አለ ማኑስክሪፕት። እሱም ባለፈው አስቀምጬላችኋለሁ አይደለ? ሎኬት የምታደርጉበትን ኤኒዌይስ። ስለዚህ ፖይንቱ ምንድነው? ይሄ የውሸት ታሪክ የተፈበረከው ትክክለኛው የጌታ ቤተክርስቲያን እኛ ነን። ስለዚህ የጌታ መንፈስ ይሄው በትንሣኤ ቀን ምልክት ይሰጣል። ኦኬ፣ ምልክት ይሰጣል ብለው ከዛ ይሄ የተባለው ነገር ውሸት ነው፣ ሰው ሰራሽ። ማን ያለ? በዚሁ መሀል ላይ ፊቸሪንግ ልግባና ቪዲዮ ያላያችሁ የለቀኩትን ቪዲዮ ሪፖስት አድርጉ፣ ኮመንት አድርጉ፣ ሼር አድርጉ። ዝም ብላችሁ ሼር ምልክቱ ነክታችሁ ለሆነ ሰው ምናምን ሼር አድርጉት። እሺ፣ ስለዚህ ይሄንን ታሪክ አሁን ለትውልድ አናስተላልፍም። እግዚአብሔር ከሰማይ ለኮሰ እያለን አናስተላልፍም። እና ማን ያለ ናቲ ካላችሁ ባይዘዊ እዚህ ውስጥም ያላችሁ ወንድማችን አገን ከኮፕቲክ ወንድማችን ነው፣ በጣም የተወደደ በቃ እሱ የሰራውን ቪዲዮ እንግሊዝኛ ሞር መስማት ደግሞ የምትችሉ ከሆነ ግሩፕ ላይ ማስቀምጬላችኋለሁ። እሱ ኮመንት አደርጋችኋለሁ። ግን ደግሞ እንዲሁ ዝም ብዬ በአማርኛ የተወሰነ ነገር ልበላችሁ። ኤኒዌይስ ማን ያለ ካላችሁኝ፣ ለምሳሌ ይህንን ስራ ሲፈጽሙ ቪዲዮ ላይ እንደሰማችሁት ይህንን ስራ ሲፈጽሙ ገብተው ጸልየው እሳት ወረደልኝ ብለው ከመጡት አሁን ሊቀ ጳጳስ አንደኛው አርክ ቢሾፕ ኬሪሎስ ተናገሩ። ምን አሉ? ዜርዝ ነው ሚራክል፣ ምንም ተአምር የለም። ናቹራል ዌይ ነው። ናቹራል ዌይ ማለት በተፈጥሯዊ መንገድ ልክ እንዴት ማለት መሰላችሁ? በቃ አሁን ለምሳሌ ሻማ የሚበራው በክብሪት ነው። ናቹራል ዌይ አይደለ? እሳት የሚለኮሰው በሚያቀጣጥለው ነገር ነው። በቃ በእንደዛ ነው። ዜርዝ ነው ሚራክል ነው ያሉት። ከዛስ መጽሐፍቶቻችን እኮ ብዙ ነገር እንደዚህ ይናገራሉ። ግን በፓትርያርክ ዌብሳይት ላይ ያሉት ጽሁፎች መጽሐፎችም ስትመለከታቸው አሉ አርክ ቢሾፕ ኬሪሎስ የኢስተርን ጳጳስ ናቸው እና ገብተው ይህንን ሴሬሞኒ ዳይሬክት ፓርቲሲፔት ያደረጉ ናቸው። ቀጥታ እንደዚህ ይዘው ሻማ ይዘው ገብተው ጸልየው እሳት ወረደልኝ ብለው ከመጡት አንደኛው ማለት ነው። አስቡት
የራሳቸው የኢስተርን ሰው ማለት። ከዛን እሳቸውን የጠየቃቸው ማቢውን ጥሩ ነው። ኦሪየንታል አይደለም፣ ኦሪየንታል አለ የራሳቸው የኢስተርን አማኝ ነው። ኢስተርን ኦርቶዶክስ የሆነ ነው። ዲሜጥሮስ አሊካኮስ ይባላል። ይህንን ኢንቨስቲጌት ያደረገው ዲሜጥሮስ አሊካኮስ ይባላል። ኢስተርን ኦሪየንታል ሁሉ አይደለም፣ የራሳቸው ሰው ነው እና ጋዜጠኛ ነው፣ ሂስቶሪያን ነው፣ ተመራማሪ ነው። ከዛ በኋላ ጥያቄ ስጠይቃቸው እንደ በፓትርያርኩ ዌብሳይት ላይም እኮ ሚራክል ያለ የለም። ማን ያለው? ሰዎች ሊሉ ይችላሉ፣ ግን ማንም ተአምር ነው አላለም። እና ታዲያ ምንድን ነው የተባለው? ሴረሞኒ ነው፣ በቃ ሴረሞኒ ነው። አሁን ወደ ጥናቱ ስትገቡ እስከሆነ ጊዜ ድረስ ሚራክል እያሉ አስገብተውበት ነበረ ዌብሳይቱ ላይ። ከዛ በኋላ ግን እዛው ሀገር ባለ የቲቪ ቻናል የዲሜጥሮስ አሊካኮስ የፍርድ ቤትም ጉዳይ እንደገና ደግሞ እውነቱ ሪቪል እየተገለጠ ሲመጣ ወዲያው ሚራክል የሚለውን አስወጥተው ሴረሞኒ ብለዋል። እሱ ላይ ተውት። ኤኒዌይስ ይኸው ሊቀ ጳጳሱ ለምሳሌ ተናገሩ። ሁለተኛው እነዚህ ከኬሪሎስ በኋላ የጠቀስኳቸው ደግሞ ሁለት ሊቀ ጳጳሳት ደግሞ ኤስድሮስ እና ኒቃፎሮስ፣ እነዚህ ደግሞ የቤተ መቅደሱ ጠባቂ ናቸው እና ቀጥተኛ ተሳትፎ ያላቸው ናቸው። ፓትርያርኩ ተፈትሾ ከመግባቱ በፊት ፋኖሱን ይዘው ይገባሉ። ፋኖሱን ይዘው ይገቡና ምን ያደርጋሉ መሰላችሁ? መለኮሻ አለ። በቃ ታሪኩ እንዴት መሰላችሁ? እነሱ የሚሰሩት ማለት ነው። ይኸውላችሁ የሚፈተሸው የቤተ መቅደሱ ጠባቂ አይደለም፣ ወይ ደግሞ ኤስድሮስ አይደሉም፣ ወይ ደግሞ ፓትርያርኩ ከመፈተሹ በፊት የሚገባ ሰው አይደለም። ማነው የሚፈተሸው? ፓትርያርኩ ብቻ ነው። አሁን ለዚህ ራሱ አንዳንድ ሰዎች እኔ ለማንበብ እንደሞከርኩ ሲያነሱ እንደው መፈተሽ ራሱ የለበትም፣ ግን የማያምኑ ሰዎች ናቸው የሚፈትሹት ይላሉ። አሁን እሱ ውስጥ አንገባም። ኤኒዌይስ ምንድነው የተከሰተው ታሪክ መሰላችሁ? ልክ አሁን እሳቱ ይወርዳል በተባለበት ቀን ላይ ፓትርያርኩ ከመግባታቸው በፊት ከደቂቃዎች ከሰዓታት በፊት ምን ያደርጋሉ? ለምሳሌ ሊቀ ጳጳስ አርክ ቢሾፕ ኤስድሮስ ምን ያደርጋሉ? የቤተ መቅደሱ ጠባቂ ያደርጋሉ። ስለዚህ እነዚህ እቃዎች አሉ። የቤተ መቅደስ ጠባቂ ሲሆኑ ነዋየ ቅድሳቱ ምናምን እንደሚጠብቁት ማለት ነው፣ ኃላፊነት እንደሚወስዱ ልክ ቄሰ ገበዝ ምናምን እንደምንለው ማለት ነው። ልክ እንደዛ አንድ እንትን አለ፣ ፋኖስ አለ። ፋኖስ መብራት የሚበራበት ዘይት ተደርጎ መብራት የሚበራበት ማለት ነው። አይታችሁት የለ ቪዲዮ ላይ እንደዚህ የያዙት ማለት ነው። እሱን ይዘው ይገባሉ። መቼ? ፓትርያርኩ ከመግባታቸው በፊት ይዘው ይገባሉ። አይፈተሹም። ይዘው ይገባሉ፣ ይወጣሉ። ባዶ እጃቸውን መጀመሪያ ይወጣሉ፣ አስገብተው ይወጣሉ። አሁን እንደዚህ ሲያደርጉ የነበሩት ለ4 ዓመት ተከታታይ ፋኖሱን ይዞ እየገባ የነበረ የቤተ መቅደስ ጠባቂ ሊቀ ጳጳስ አርክ ቢሾፕ ኒቃፎሮስ የሚባል ቃል በቃል በክብሪት እኔ ነኝ የምለኩሰዋለሁ፣ እገባለሁ፣ በክብሪት እለኩሰዋለሁ፣ ከዛስ እወጣለሁ፣ በክብሪት ለኩሼ እወጣለሁ። ከዛ ፓትርያርኩ ሲገባ ባዶ እጁን አይደል የሚገባው? ምን ያገኛል? የበራ የተለኮሰ ነገር ያገኛል። ከዛ ጸልዬ ይኸው ብሎ ያወጣል። ሴሬሞኒው አለ። ከዛ በዛውም አብረው ምን ይኖራል ማለት ነው። በቃ እግዚአብሔር ያወራዳለን። እንዳልኳችሁ ይሄ እግዚአብሔር ለኮሰው የሚለው ታሪክ በራሱ የእነሱን እንደው ትክክለኛ ነን ለማለት የተፈጠረ ታሪክ ስለሆነ እንዳትረሱ። ዋናው ነገር እሱ። ከዛስ እና ኒቃፎሮስ ብቻ አይደለም፣ ከዚ 4 ዓመት ያገለገሉ ናቸው። 85፣ 86፣ 87፣ 88 ማለት ነው። 1985 ጀምሮ እስከ 88 ድረስ ያገለገሉ ናቸው። እሺ 85፣ 86፣ 87፣ 88 ማለት ነው። እና ለ4 ዓመት እንዲያርግ ያለዋል። ለ4 ዓመት ገብቼ ለኩሽ እወጣለሁ። ለ4 ዓመት የገባው ፓትርያርክ እንዳለ እኔ የለኮስኩትን ያንን ከዛ ፋኖስ ላይ ይለኩሳል። ይህንን ደግሞ ማረጋገጫ ሌላ ማሰጠን ከሳቸው በኋላ የቤተ መቅደሱ ጠባቂ የሆነው ሊቀ ጳጳስ ኢሲድሮስ ኒቃፎሮስ እና ደግሞ አርክ ቢሾፕ ኮርኔሊዮስ፣ እነዚህ ሶስቱ የኢስተርን ሊቀ ጳጳስ ናቸው። የማንም አይደሉም በነገራችን ላይ እሺ፣ የኢስተርን ናቸው። ከዛ ሶስተኛው ሊቀ ጳጳስ ደግሞ ለኮሮና ጊዜ ያያችሁት ይዞ የገባው ማለት ነው። እሱ ደግሞ ሲናገር ምን አለ? እንደው ካሜራ ፊት ልናገር አለ። አዎ ተናገር፣ ችግር የለውም አለ። ከዛ በኋላ ካሜራ ፊት ምን አለ? አዎ እኔ ነኝ የምለኩሰው እና ስለኩስ ደግሞ አንዱን እኔ ይዤ የገባሁትን ብቻ አይደለም አለ። ሌላ ቀይ ፋኖስ አለች የምትቀመጥ ማለት ነው። እሷ ፋኖስ እሷንም አብሬ ይለኩሳሉ። ሁለቱም ለኩሳለሁ። ይህ የሚሆነው ፓትርያርኩ ከመግባታቸው በፊት ነው። ከዛ ከሆነ ሰዓት በኋላ በር ይዘጋል ምናምን። እነዚህ ሊቀ ጳጳሳት ከወጡ በኋላ በሩ ይዘጋል አይደለ? ከዛ የሆነ ሰዓት ላይ ፓትርያርኩ ይመጣሉ፣ ይፈተሻሉ፣ ይገባሉ።
ሲገቡ ምን ያገኛሉ ማለት ነው? የተለኮሰ እሳት። ከዛ በኋላ ያንን የተለኮሰ እሳት ይዘው ይወጣሉ። ወደ ደጅ ላሉ ሰዎች ይዳረሳል እና እሳቸው ሲገቡ እሳቱ ቀድሞ እንደተለከሰ ቪዲዮ ላይ አሳይቻችኋለሁ። በደንብ ፖዝ አድርጋችሁ እዩት። በቃ ያስታውቃል ስላችሁ ይታያል። አይናችሁ በቃ ያያል። ተፈትሸው ሲገቡ እዛው አይናችሁ ያያል። እሺ። እና አንድ ግለሰብ ስለቀረጸው ነው እንጂ አይወጣም ነበረ ይሄ ምስጢር። ይሄ አሁን ያልኳችሁ አይናችሁ ያየው በርቶ ያያችሁት መብራት የሆነ ሰው ግለሰብ ስለቀረጸው፣ ኦኬ፣ ካልተሳሳትኩ የአርመን ቄስ መሰለኝ ካልተሳሳትኩ ስለቀረጸው እንጂ አይወጣም ነበር። ለምን የላይቭ ይሄ የሚያስተላልፉት ቻናሎች ሁሉም ካሜራቸውን በዚህ ሰዓት ከሩቅ ነው የሚያደርጉት። ወደ ውስጥ እንዲታይ አያደርጉም አንግሉን ማለት ነው። ኦኬ። ከዛ በኋላ የሚገርማችሁ ነገር እንዳልኳችሁ የፓትርያርኩ ጽሕፈት ቤት እና ሊቀ ጳጳስ ኢሲድሮስ ጋዜጠኛው ላይ ክስ ሁሉ መስርተዋል። ክስ ሲከሱ ግን የሚገርማችሁ እኛ ያላልነውን ነው ወይም ምናምን አይደለም፣ በድብቅ ካሜራ አስቀምጦ ቀረጸን በሚል ነው የከሰሱት። አንደኛው ፍቃዳችን ሳይጠየቅ ነው የተቀረጽ ነው ምናምን በሚል ነው የተከሰሰው። ግን ከዛ በኋላ እሱም ነፃ ተብሏል። እሺ፣ ከዛ በኋላ ከሰውታል። አክቹዋሊ ኢስተርን ቤተክርስቲያን ከሰዋለች አለካኮስ እና አንዴ ነፃ ተብሏል። ከዛ ግን ሙሉ ለሙሉ ነፃ የተባለው ከ4 ዓመት ከምናምን በኋላ ነው። እሱ ብቻ አይጠቅም። ኤኒዌይስ የሁላችሁም ጥያቄ ወደ ዋነኛው ጥያቄ ለመለስ። ለምን አያቃጥልም? አሁን የሰማነው ነገር አለ አይደለ? ከዛ በፊት ግን ቆይ፣ ይህን ከመናገሬ በፊት የሆነ ነገር ልንገራችሁ። በጣም ተደጋጋሚ ፖስት ስለተደረገ ነው እና እንግዲህ ስቶሪ ሳደርግ አንድ የተወደደ መምህራችንን ድምፅ ተጠቅሜ ነው ስቶሪ ያደረግኩት በዚህ ጉዳይ ላይ። ከዛን ያው ስድብ ምንም አለ ምናምን በውስጥ የሚላክላችሁ አይደለ? እና በብዛት ከተላከው ከሆነ ምልከታ ልንገራችሁ። ብዙ ሰዎች ከተናገሩት አንተ ኢየሩሳሌም ሄደህ አላየህም፣ ይህ ሰው ግን ኢየሩሳሌም ሄዶ አይቷል የሚል አሁን ይህን የሚያነሳ ሰው እኔ በጣም ጤንነቱ ያሳስበኛል። ኢየሩሳሌም ሄዶ ያየው ይሄ ሰው ማንም ኢየሩሳሌም ሄዶ የሚያየው ምኑን ነው? ምኑን ነው ሄዶ የሚያየው ኢየሩሳሌም? እስኪ ጻፉልኝ። ውስጥ ገብቶ እሳቱ ሲወርድ ነው የሚያየው? ማንም ሰው እስኪ እናንተ ራሱ ቦታ ውስጥ ክተቱ። ኢየሩሳሌም ሄጃለሁ እሳቱን እንደዚህ አይቼዋለሁ የሚላችሁን ሰው ካገኛችሁ እሳቱ እግዚአብሔር እንደሚለኩሰው ማስረጃ ይሆናል? አይሆንም። ለምሳሌ እኔ የሆነ ነገር አመጣው፣ ይኸው እግዚአብሔር የለኮሰው ሄጄ ቦታው ስላየው አልኳችሁ። ይሄ ማስረጃ ነው? እግዚአብሔር ለመለኮሰው ማስረጃ ነው? አይደለም። ማየት ካለበት ማስረጃ የሚሆነው ገብቶ ያየ ሰው ውስጥ ገብቼ አይቻለሁ ሲወርድ እሳቱ። ስለዚህ ማንም ሰው ሲሄድ ውጭ ያለውን ነው የሚያየው። ውጭ እሳቱ ወጣ ከተባለ በኋላ ነው የሚያየው። እሱም ደግሞ እኔ መሄድ ሁሉ አይጠበቅብኝም። እሺ መሄድ ይጠበቅብኛል? እኔ አይጠበቅብኝም። በቃ ቪዲዮ አለ፣ ይኸው ቅድም የለቀኩላችሁ ቪዲዮ አለ። በቃ ይኸው እዚህ እናየዋለን። በቲቪ ቻናሎች ላይ ምናምን ይታያል። ቢቢሲ ያሳየናል። በደጅ በቃ አለ። ሰዎች ራሳቸው ቀርጾ ያሳዩናል። ይህም የተባለውን መምህር ለምሳሌ ለቆልናል፣ አይተናል። የእኛ ፖይንት እሱ አይደለም። እሳት አለ የለም አይደለም። ማን ነው የለኮሰው ነው እሳቱን ማን ነው የለኮሰው የሚለውን የመጀመሪያ ፕራይመርሊ ሶርሳችን የመጀመሪያ ማስረጃችን ራሳቸው። እኛ ኢስተርን አይደለም፣ እኛ ኦሪየንታል ነን። የእኛ ትራዲሽን አይደለም ይሄ፣ የእኛ ትራዲሽን አይደለም። እንዲህ ስል እንደውም አንድ ወዳጄ ምን አለችኝ፣ እንዴ አርመንስ እና አርመን አብራ ትገባለች ማለት ከፓትርያርኩ ጋር እኩል ትገባለች ማለት አይደለም። ኢቭን ውስጥ ድረስ 2 ክፍል ነው ያለው፣ ውስጥ ድረስ ትገባለች ማለት ኢቭን አይደለም አርመን። እሺ እንደው አርመን ትገባለች ብለን ማለት የአርመንም ትራዲሽን ነው የምትሉ ሰዎች አርመን ቤተክርስቲያን ለምሳሌ የተናገረችዋል 3 አድርጌዋለሁ። እንግዲህ አባታችን ምን አሉ? የአርመን አባት ናቸው፣ የእኛ ናቸው። ነገ ቪዲዮ ከሰራው እሳቸውን እመለቅላቸዋለሁ። 3 አድርጌያለሁ። ያ ማለት ለ3 ዓመት ማለት ገብቻለሁ፣ አይቼዋለሁ። ምንም ተአምር እግዚአብሔር አደረገ የሚባል ነገር የለም። እኔ በተአምር አምናለሁ፣ ግን ይሄንን እግዚአብሔር አደረገ አይደለም ነው ያሉት።
የአርመን አባት። ስለዚህ እኔ አሁን ለምሳሌ የመጀመሪያ ፕራይመሪ ሶርሴ ራሳቸው ባለቤቶቹ የትራዲሽኑ ባለቤቶቹ ኢስተርና ናቸው። በቃ ኢስተርኖች ይኸው ዋና ዋና የሚባሉ ሰዎች ይህንን ሪቪል አድርጓል፣ አጋልጠዋል። እሺ አጋልጠዋል። በነገራችን ላይ የኢስተርን ቤተክርስቲያን ራሱ ለዚህ ላልኳችሁ ኤኤንቲ ምናምን ለሚባለው ቲቪ ለምሳሌ የሰጠችው አርቲክል አለ፣ የጻፈችው ደብዳቤ አለ። ለምሳሌ ሚራክልን አላልንም ያለችው መግለጫ ስትሰጥ ሚራክል አላልንም ያለችው፣ ያው ቀይረውት ቢሆንም ማለት ነው ዞሮ ዞሮ። እሺ ስለዚህ ከዛ በኋላ ሁለተኛ ደግሞ ማንን ነው ማምነው? እህት ቤተክርስቲያኔን አርመንን አምናታለሁ። ለምሳሌ የአርመን አባት በቃ ውሸት ነው፣ በእግዚአብሔር የሚለኩሰው ነገር የለም፣ ገብቼ እኔ 3 አይቼዋለሁ ብለዋል። እሳቸውን አምናለሁ። እሺ ከዛ ደግሞ ሌላ ማስረጃም አለ። ኤኒዌይስ እሱን ተውትና እና ቦታው ላይ ሄዷልና አንድ ሰው አንድ መምህርም ሊሆን ይችላል፣ ታላቃችንን በጣም የምናከብረውም ሰው ሊሆን ይችላል። ቦታው ላይ ሄዷል እና ቦታው ላይ ምን እሺ እሱ ይህንን መረጃ አያውቅ ይሆናል እኮ እሱ እየዋሸ እንደሆነ በምን እርግጠኛ ሆንክ? የመጀመሪያው ላይ ቤት ስከፍት እንትና ዋሽቷል አይደለም። ቀጥታ ከኢስተርን ቤተክርስቲያን ትራዲሽን አንጻር ነው እያወራሁ ያለሁት። ስለ ግለሰብ መሳሳት አላወራው። ከዛ ግን የመጀመሪያው ትክክል በጣም እኔ ባይዜ እዚህ ሀገር አሁን ለምሳሌ አለን ብለው ከሚናገሩ ሰዎች የአርመኑ ቤተክርስቲያን ወይ ደግሞ የአርመኑ ጳጳስ እኔ አምናቸዋለሁ። ለምን? አንደኛ ማምናቸው ለምንድን ነው? የእህት ቤተክርስቲያን ጳጳስ ናቸው። በስልጣንም ታላቅ የሆነ ስልጣን አላቸው። ሁለተኛም ደግሞ ገብተው አይተዋል። ኦኬ መረጃ መሆን ይችላሉ። ሰው ወንድሜ ይሄን የጻፍክልኝ እሱ አያውቅ ይሆናል ምናምን። እኔ ስለሰው አያውቅም፣ ያውቃል፣ ተሳሳተ አልተሳሳተም አይደለም። በቃ ታሪኩ ይሄ ነው። ግን ላይቭን ስጀምር የተናገርኩትን ነገር አልሰማህም ወይ አልነበርክ ይሆናል እንጂ ምናልባት እንዲህ ሲሉ የምታዩቸው ሰዎች ምናልባት ይህን መረጃ አያውቁት ይሆናል ብዬ ተናግራለሁ ገና መጀመሪያ ላይ ውስጥ። ኤኒዌይስ ከዛ ስለዚህ ሰው ግዴታ ማስረጃ ለመሆን ቦታው ላይ መሄድ የለበትም ግዴታ። እሺ ግዴታ ቦታው ላይ መሄድ የለበትም። ቦታው ላይ ግን መሄድ ኖሮበት ማስረጃ መሆን ከቻለ ምን ሲሆን ነው? ውስጥ ገብቶ እሳቱ ሲሆን ማስረጃ መሆን ከቻለ ሰው ይሄንን ያዙት። ሌላው ብዙዎቻችሁ የምጠይቁኝ በቃ ለምንድን ነው አያቃጥልም? አያቃጥልም የሚለው ማስረጃ የማን ነው? ከጅምሩ ይሄ አያቃጥልም የሚለው ማስረጃ የማን ነው? ሰዎች ናቸው ያሉት። እዚያ ሄዱ ሰዎች ናቸው ያሉት። የሚገርማችሁ ነገር እንደዛ ከሆነ እስቲ እናንተም የቤት ስራ ልስጣችሁ። እሺ እንደዛ ከሆነ አሁን ወደ ፊዚክሱ በቃ እሺ it is not necessary to talk about this ሊቭ ወይም ይቺ ቀይ ምልክት አለች ውጣና መሄድ ትችላለህ። እሺ አሁን ወንድሞች ስላሉ ከነሱ ጋር እያወራሁ ነው ካልጠቀማችሁ። እሺ ልቀጥል። አሁን ወደ ፊዚክሱ ከመሄዳችን በፊት አሁን በፊዚክሱ ምን ይባላል ይሄ ነገር ምናምን ከማለታችን በፊት እስኪ ቪዲዮ ካያችሁ አሁን የእሳቱን ጉዳይ ቀጥ አድርጎ እንደዚህ ለ10 ሰከንድና ከዛ በላይ ቀጥ አድርጎ ነው ያልኳችሁ። አይታችኋል? እስኪ አዎ አይቻለሁ የሚል ብቻ እና በታማኝነት እሺ ቀጥ አድርጎ አሁን ለምሳሌ ይሄን ላሳያችሁ። ይሄ ነው እሳቱ። እሳቱ ይሄ ነው። እንደዚህ ቀጥ አድርጎ ለ10 ሰከንድ የያዘ አይታችኋል? ቀጥ አድርጎ እንዲህ ሳያደርግ ማለት ያየ ሰው ካያችሁ አይቻለሁ፣ ካላየን አላየንም ነው የምትሉት። አይታችኋል? የት ነው ያልኳችሁ? እዛው እሳቱ ወረደ ተከፋፈለ ተባለ አይደለ? አዎ። እስኪ ከተከፋፈሉ ሰዎች አንድ ቪዲዮ ነው የምላችሁ። አንድ ቪዲዮ እንዲህ አድርጎ የያዘ እንዲህ ልታዩ ትችላላችሁ። ከ10 ሰከንድ በላይ እንዲህ ልታዩ ትችላላችሁ። ይኸውላችሁ ቦታውን አያችሁ። ግን እሳቱ ይኸውላችሁ እንዲህ ስታዩ እሳቱ እዚህ ጋር ፂሜን እየነካ ነው የሚመስለው። ይሲ እንደዚህ አይነት ቪዲዮ ልታዩ ትችላላችሁ። ለምሳሌ የሆነ ሰው እንደዚህ ሊል ይችላል። ወደ ጎን ስታዩት ግን ርቀት አለው። እንደዚህ 10 ሰከንድ ከዛ በላይ አለ ቪዲዮ የለም። ፈልጉ የለም። እኔ ግን ማሳያችሁ ቪዲዮ አለ እንዴት እንደሚያቃጥል
እሺ ማለት ላላችሁ እሳቱ አያቃጥልም። ኤስድሮስ ካልተሳሳትኩ 33 ደቂቃ ነው አይደለ? 33 ሰከንድ ነው ወይስ? ሳራ የምትባይ አም ሶሪ ብሎክ ነው ማረግሽ እና አርጌሻለሁ። ይሄው የመጀመሪያ ሰው በገዛ ፍቃድ ሂጅ። ጌታ ሆይ አንድ ብትጠየቅ ምንም የምታውቀው የሆነ እንደ አህያ ተሸክማ መዞር ነው። አም ሶሪ በጣም ይቅርታ ይህን ስለተናገርኩ እናንተ ፊት። ጌታ ሆይ አሁን አጀንዳ ጠፋ መሰለኝ ያለችው እኔ ተሳስታለች፣ ማነው ሰዎች ተሳስተዋል የሚለውን ነገር ስለተናገርኩ። የተሳሳተውን ወሬ ግን ብሰማች ልጅ አሁን ቪዲዮ ሪፖስቷ ውስጥ ብትገቡ ታገኙታላችሁ። እንዲህ አይነት ትርኪ ሚርኪ ወሬ እግዚአብሔር ለኮሰው የሚል ወሬ ሪፖስት አድርጋ ነው የምታገኘው። እነሱ ግን አጀንዳ ጠፋ እንዴ እንደዚህ የሚያወሩት አያቸው። እንደዚህ አይነት ሰዎች በስመ አብ ወወልድ ወመንፈስ ቅዱስ። ኤኒዌይስ እሺ ኤሲ ለ33 ሰከንድ ነው አይደለ እሳቱ አያቃጥልም የሚባለው። ድንገት 33 እንደሆነ አይ ነው፣ ግን ደቂቃ ይሁን ሰከንድ እንዳልሳሳት ብዬ ነው። ለ33 ሰከንድ ነው ደቂቃ የሚለው እንዳልሳሳት ብዬ፣ ደቂቃና ሰከንድ እንዳልሳሳት ብዬ ነው። እስኪ ጻፉልኝ የምታውቁ። ኤኒዌይስ እሺ የለም መሰለኝ ድሮስ። እሺ ልቀጥል። እሺ ዋሬቨር ኢት ለ33 ነው የሚባለው። ለሰከንድ ብለን እንትን እንበለው። እሺ ለሰከንድ እንበለው፣ ችግር የለውም። ያው መቼም ትንሹ ሰከንድ አይደለ? እሺ ስለዚህ አንዴ ሰው ላስገባ፣ እስከዛ ነው እያወራሁ። እሺ ስለዚህ ለ33 ሰከንድ እሳቱ አያቃጥልም ይባላል። ይሄ ያው ሰዎች ናቸው ያሉት። በትራዲሽን ውስጥም አለ፣ በኢስተርን ትራዲሽን ውስጥም አለ። እኔ ትልቁ ላይ ልሆን። ሚውት አድርግ። እሺ በእንትን በኢስተርንም ትራዲሽን አለ ለ33 ሰከንድ አያቃጥልም የሚል። ለምሳሌ እኔ አሁን አንድ ቪዲዮ አሳያችኋለሁ፣ 10 ሰከንድ ምናምንም ሲያቃጥል አሳያችኋለሁ። የሆነን ነገር ሲያቃጥል አሳያችኋለሁ። ለምሳሌ ወረቀት ሲያቃጥል አሳያችኋለሁ። ለምሳሌ የልጅቷን ፀጉሯን ራሱ ሲያቃጥል በዛ ሰከንድ ውስጥ አሳያችኋለሁ። 30 ሰከንድ ሳይደርስ ማለት ነው፣ ጭራሽ ሳይደርስ። ኦኬ በእርግጠኝነት ግን 33 ደቂቃ እንደሚባል ነበር የማውቀው። እሱን ሹር ስላልሆንኩ ነው። ኤኒዌይስ ምንድነው ፖይንቱ? እሳት ፍሌም ወይም ደግሞ ይሄ ነበልባል የምንለው እሳት እንደዚህ ካረጋችሁት አያቃጥልም። በቃ ወይ እጃችሁን እንዲህ የምታንቀሳቀሱት ይኸውላችሁ፣ እንደዚህ እጃችሁን የምታንቀሳቀሱት ከሆነ ሂት ትራንስፈር ለማድረግ እሳት ሙቀት ለማስተላለፍ ወይ ደግሞ ለማቃጠል የሆነ ነገር ሰከንዶች ይፈጁበታል። ከ10 ሰከንድ በላይ ይፈጅበታል። ስለዚህ ግዴታ ያቃጥላል አያቃጥልም የሚለውን ለማወቅ 10 ሰከንድ እና ከዛ በላይ ሰውየው እንደዚህ መያዝ አለበት። እሺ እንደውም አንዱ የምር ያው ምስኪኖች ስለሚበዙ ፂሙ ላይ እንደዚህ ያደረግ 10 ሰከንድ ባልሞላው ፂሙ ነው የጨሰው። አሳያችኋለሁ። አንድ ቪዲዮ እዚሁ ነው ማሳያችሁ። ይህን ከነገርኳችሁ በኋላ ሶስቱንም አሳያችኋለሁ። ፀጉር ሲቃጠል ፂሙ እንዲህ ሲጨስ አሳያችኋለሁ። ኦኬ አልተቃጠለም እያለ እንዲህ ብሎ እንዲህ ሲል እየጨሰ ነው እንደዚህ። ኦኬ ከዛስ አንድ እህታችን ደግሞ እንዲህ ስታደርግ ሳታስበው እዚህ በቃ ፀጉሯ ወዲያው ነካው፣ ፀጉሯን ያዘ። እሳት ነው። እና ታዲያ ለምንድነው ሰዎች አያቃጥልም የሚሉት? እጃችሁን ስለሚያፈጥኑት። ይኸው እንዲህ ነው አይደለ? እሳቱ ይሄ ነው እሳቱ። ይኸው እሳቱ እዚህ ጋ እየነደደ ነው። እጃቸው ይሄ ነው። በቃ እንዲህ ሲሉ ነው የምታዩት። ይኸው እንዲህ ሲሉ ነው የምታዩት። በቃ አይነካቸው። ሙቀት ትራንስፈር ማድረግ አይችልም እሳት። እሺ አንደኛው ሪዝን ይሄ ነው። ምን ይባላል? ሙቪንግ ፍሌም ፊዚክስ ይባላል። እና እዚያ ያለ ሰው ብቻ አይደለም፣ ኖርማሊ አንድ ዩቲዩበር ፊዚሽያን ዩቲዩበር አሳያችኋል።
ለምሳሌ አንድ ፊዚሽያን ዩቲዩበር ለምሳሌ እንደዚህ እያደረገ እነሱ እንደሚያደርጉት እሳትን አርጎ አሳይቷል። ሬጉላር ፍሌም ማለት ነው። እሺ በቃ ለዛ ነው መጀመሪያ ስጠይቃችሁ እስቲ ካያችሁት ቪዲዮ ቦታው ላይ ሄጃለው እሳቱ አያቃጥልም የሚለውም ሰው ይሁን እንደዚህ ይዞ 10 ሰከንድ ያሳየን እንደማያቃጥል። 10 ሰከንድ ባይዚ በጣም ትንሽ ነው። እየነገርኳቸው ያሉት 10 ሰከንድ ካላቃጠለ ለምን እንደዚህ ያልክ አትሉኝም? ለምሳሌ የሆነ ሰው ተነሳው እሳቱ አያቃጥልም ካለ ያዘዋ በቃ ካላቃጠለ ያዘው። ያቃጥላል ካልክ አትያዘው። እኔም እንድትይዙ አልፈልግም፣ እንድትቃጠል አልፈልግም። ስለዚህ በቃ እንደዚህ ነው የሚያደርጉት እነሱ። ይኸው ከዛስ እንደው በጣም አያችሁ ከተባለ አንድ ቪዲዮ ያየሁት ምንድነው እንደዚህ አድርጎ ረጅም ሰዓት የያዘ የሚመስል ማለት ነው እዚህ ፂሙ ላይ ማለት ነው። ይኸው ፂሙ ላይ እንደዚህ እሳቱ እንዲህ ያደረገ እዚህ ላይ ረጅም ሰዓት የያዘ የሚመስል እሱ ምንድነው ኢሉዥን ነው። ያ ማለት እዚህ ጋር አይደለም የያዘው፣ እዚህ ጋር ፂሙ ጋር ሳይሆን እዚህ ጋር ነው፣ ፊት ለፊት ነው የያዘው። እንዲህ ስታደርጉት ክፍተት አለው፣ አይነካው። ረጅም ሰዓት ማንም መያዝ አይችልም። ሙቪንግ ፍሌም ፊዚክስ ይባላል። አንደኛው ምክንያት እሱ ነው። ሁለተኛው ምክንያት ደግሞ በዚሁ ቲዎሪ ላይ ሁለተኛው ምክንያት ምንድነው? በጣም ፍንፍን ያሉ ሰዎች አይደሉ እዛ ውስጥ ያሉት ፍንፍን ያሉ ሰዎች ስለሆኑ ያልባቸዋል። ሰውነታቸው በትንሹም በትልቁም ይሁን በብዛትም ያልባል፣ ወይ ደግሞ ፈሳሽነት ይኖረዋል። ሰውነት ላብ ይኖረዋል። ሰው ሁሌም ሙቀት ትራንስፈር ለመሆን ያ እርጥበቱ ቶሎ ትራንስፈር እንዳይሆን ያደርጋል፣ ወይ ደግሞ ቶሎ እንዳያቃጥል ያደርጋል። እሱም ትንሽዬ ሰከንድ ራሱ ለሚቆይበት ምሳሌ ምክንያት ነው። እናንተ ሰዎች እና ቪዲዮቹን አሁንም አሳያችኋለሁ፣ እለቅላችኋለሁ እና ጥያቄም ደግሞ ካላችሁ አስቀምጡልኝ። እናንተን ዓለምን ተሸወደ እንደ ካላወቀስ ምን ችግር አለ? ሰው ሆኖ የማይሳሳት አለ? ባይዘወይ እኔ ከአንድ ወር በፊት እንደ ሌሎቹ ነበር የማምነው። ማስረጃዎችን እስካገኝ ድረስ እስካቅም ድረስ እኔም እንደዛ ነበር የማምነው። ስለዚህ ሳምን ነው ሀሳቤ ልቀየረው የምችል። እሺ አልገባኝ ምናምን የምትሉ ከሆነ ምን አድርጉ፣ ቪዲዮ ለቀቅ ያለው ሪፖስት አድርጉ ምናምን ቶሎ በሉ የፈጠነ። እሺ ወንድማችን እንዴት ነው? ጥያቄ አይ ቲንክ የሆነ ኮመንትን አይቼ ነው ፖላይትሊ እየጠበቀኝ ነው። ዋት ኢዝ ዩር ፖይንት ነው ያልከኝ? አይ እዚች ጋ እኔ ያው በቅንነት ነው ያየሁትና ምናልባት እኛ ኦርቶዶክስ ስለሆን ነው የነሱ ይሄ ነገር ምትሃት ነው ብሎ ማሳየት ዲሲቭ ነው የሚያደርገን ወይስ ግራ ነው የሚያጋባን? እኔ አልገባኝም። ለምን ፈለጉት እንደዚህ እነሱ? እሺ እንዳትሳሳት፣ እንደዚህ ማድረጉን ለምን ፈለጉ ስንል ትራዲሽኑ ራሱ የሆነ ሰዓት ብቅ ያለ ነው አይደለም። እሺ ማን ልበል ስምህን ግን? አካለ ወልድ። እሺ አካለ፣ አሁን መለየት ያለብህ ነገር አለ። ትራዲሽን አለ አይደለ? ትውፊት። ለምሳሌ ጥምቀት አሁን እኛ ከበፊት ጀምሮ እናከብራለን አይደለ? በቃ ልክ እንደዛው ይሄ የእሳቱ ሴሬሞኒ እሺ እሳት ከውስጥ ሰውየው ይቅርታ በጣም ሰውየው አልኩ፣ ፓትርያርኩ የኢስተርን ፓትርያርክ ለኩ ሰው ይወጣሉ። ከዛ ለህዝቡ ይቀባበላል። ሰዎች ናቸው አይደለ? እንዴት ነው የሚደረገው? ሰዎች እሳቱን ከመቃብር ስፍራው ከቅዱስ መቃብር ስፍራው ይዘውት ፓትርያርኩ ሲወጡ ሰዎች ይመጡና ከፓትርያርኩ እጅ ላይ ይለኩሳሉ። ይለኩሱና በአራቱ አቅጣጫ እየሄዱ ለሰዎች ነው እሺ የሚዳረሰው። በአንዴ ነው የሚዳረሰው። በአንዴ ይዳረሳል ማለት ባይዘ ሰው ሳይነካው ነው ተብላችሁ የሰማችሁት። እንደውም እኔ አንድ በቅርብ ይቅርታ አድርጉልኝና አንድ በቅርብ መጽሐፍ በዚህ ጉዳይ አሳትማለሁ ያለ ሰው ያለውን ልንገራችሁ። ግድግዳ ላይ ያለ መብራት ሻማ ማለት ነው ማንም ሳይነካው ይበራል ብሏል። የሌለ ይሄ እነሱም አላሉ። በነገራችን ላይ ወጥቷል ጨራሽ መጽሐፉ። እኔ እንደውም በቅርብ ይታተማል ብዬ ነበረ። ወጣ። እኔ በቪዲዮ ነው የሰማሁት። ማሳየት እችላለሁ ግን አልፈልግም። ታውቁታላችሁ። ምን አለ? ግድግዳ ላይ ያለ መብራቶች አሉ አይደለ? ሻማ ምናምን ማንም ሳይነካው ነው የሚበራው። ሎቱ ስብሐት። እንዲህ አይነት ውሸት አንደኛ ለምን ዓላማ እንደሆነ አሁን ቅድምም ነግራችኋለሁ። አክቹዋሊ ለዚህ ለነሱ ዓላማ የነሱን ትርክት እያመጣን ለልጆቻችን ለክርስቲያን ወንድሞቻችን መበተር ማለት ይሄ ባይዘ ትውልድ ገደላ ነው። ይቅርታ አድርጉልኝና ምን ማስረጃ አለ? የተጻፈ ምናምን በቃ የሆነ ሰው ሊል ይችላል። እሺ ካለ ያንን ዝም ብሎ መድገም አለ እንዴ? እንዴት እንደዛ ይደገማል?
አይደገምም በነገራችን ላይ። ከዛስ እዛ ውስጥ ያለው ክራውድ ወይም ይሄ ሰው ህዝቡ በአንዴ ይዳረሳል። ይሄ መብራት በአንዴ የሚዳረሰው ምክንያቱ ልንገራችሁ። የሆኑ ሰዎች ይመጣሉ፣ ከፓትርያርኩ እጅ ላይ ይለኩሳሉ። ከዛ በአራቱም አቅጣጫ ይበተናሉ፣ ለሰዎች ይለኩሳሉ። ይሄ ለዚህ ይለኩሳል። በቃ አለቀ። በአንዴ ይዳረሳል። እንኳን እሱ ጉንፋንም በአንዴ ይዳረሳል። እኔ ካሳልኩ በቃ እሱ ጋር እንደዛ እያለ ይዳረሳል። እንደዛ እንጂ የተለየ ሰዓት ሆኖ አይደለም። ግን ወሬው ሲወራ የተለየ ሰዓት እንደሆነ በአንዴ እንደሚበራ አይነት ነው። ሰው ሳይነካው የሌሎቹ የሁሉም ይበራል የሚል ይሄ ጭራሽ ማሰብና ማገናዘብ ያልቻለ ሰው የሚናገረው። እሺ ያ ሁሉ ሰው ይሳሳታል ማለት የቱ ሁሉ? ለምሳሌ ይኸው እኔ ተሳስቼ ነበር እያልኩ እኔ እዚህ ውስጥ እናንተ ምናልባት ከኔ ቀድማችሁ ልታውቁት ነው እንጂ የምትችሉት ተሳስታችሁ ነበር። እናንተ ሁላችንም ተሳስተን ነበር። አንድ ነገር ባይዘ ወይ ውሸት ተዋሽቶ በምስጢርነት ከተያዘ እና ውሸቱ እስካልተጋለጠ ድረስ ተሳስተን ነው የምንቀጥለው። ከዛስ ግን መሳሳታችን እኛ ከቤተክርስቲያንነት ያስወጣናል አያስወጣንም? ችግሩ ምንድነው? የተሳሳትነውን ስናገን እውነቱን እየተናገረን እውነቱን እያሳየን እንሄዳለን እንጂ ውሸት ለትውልድ እያስተላለፍን አንሄድም። በቃ ዳሴት ያ ሁሉ ይሳሳታል። ያ ሁሉ ይሳሳታል። አይገርምም? ከዓለማችን ህዝብ ክርስቶስን የሚያምን የሚድን ጥንጥዬ ነው። ያ ሁሉ ሰው ሲሆን ይገባል። ይገባል። ሁላችን ክርስቶስን አያምኑም እንዴ? በክርስቶስ አያምኑም? በክርስቶስ አያምኑም? እነማ? አሁን እሳቱን የሚለኩሱት ሰዎች ይቅርታ፣ አባቶች ያምናሉ። ምን ነው? ኦኬ። ያው ወደ ሲኦል ሊገቡ ይችላሉ ስትለኝ ነው። እኔ ስለ እሳቱ አይደለም ያወራሁት። ምሳሌ አልኩና ለምሳሌ ከዓለማችን ህዝብ በክርስቶስ የማያምን ያ ሁሉ ህዝብ ወደ ሲሆን ነው። እኔ አሁን ይቅርታ ስመለስ ቆይ ልጨርስልህ። ወደ አንተ ጥያቄ ስመለስ ስላልነበርክ እንጂ ነገርኩ። በቃ ዋናው ዓላማ የዚህ ታሪክ መፈብረክ ዋናው ዓላማ ምንድነው? ዲቫይን ኮንፍርሜሽን የእኛ ቸርች አላት ለማለት ነው። በቃ መለኮታዊ ምልክት አላት ለማለት። ትክክለኛው የጌታ ቤተክርስቲያን የኛ ናት። ኮንፍርሜሽኑ ጌታ ምልክት የሚሰጠው ይሄ የኛ ቤተክርስቲያን ላይ ነው፣ በእኛ ትራዲሽን ነው ለማለት ሰዎች ወደዛ ያንን አይተው ወደ ኢስተር እንዲገቡ የመጀመሪያው እንትን ዋናው ዓላማ ይሄ ነው። ግን ለአስረዳ የሞከርኩት ምንድን ነው የእሳቱ ሴሬሞኒ ግን ነበረ። ነበረ፣ ከመጀመሪያም ጀምሮ ነበራቸው። ግን እሳቱ ከሰማይ ነው የሚወርደው የሚለው ግን በሂስትሪ ውስጥ ዴቨሎፕ የሆነ ነው፣ በሆነ ጊዜ ውስጥ እየሰፋ የመጣ ነው እንጂ ከመጀመሪያም ጀምሮ እሳቱ እግዚአብሔር ነው የሚለኩሰው የሚለው ማንም አላለም። ኤሲ ምነው ወረድክ እና ያ ነው። ግን የሆነ ሰዓት ላይ የእኛ ቤተክርስቲያን ትክክለኛ ኤሲ አይደለም እንዲ ያኛው ልጅ ነው የወረደው ምን ነው ና እንጂ ኤሲ መሰለኝ። ስለዚህ የእኛ ቤተክርስቲያን ትክክለኛው ዲቫይን ኮንፍርሜሽን ዲቫይን ሳይን አላት ለማለት ነው። ያው እሳት በመጽሐፍ ቅዱስም እንደምናየው ያው የምልክትነት ነው አይደል? እሳት ምናምን በቃ ያ ነው በዋናነት። ሰው ይሄን ይመስላል። ቪዲዮ የፖስትኩትን አይታችሁ ነው። ሲፒሮስ የት አለ ወንድሜ? ምን ሁሉም በነገራችን ላይ አሁን እንደዚህ አይነት ደግሞ ሰውም ታገኛላችሁ። ይሄ ኢስተርኖች እንድጠሉ አይደለም፣ እሺ አንጠላቸው። ኢቨን ይሄው ወደ አንድነት እየመጣን ነው እና እውነታው ቤተክርስቲያኒቷን የሚጎዳም አይደለም። ቤተክርስቲያኒቷን አያጎዳት እውነታው፣ ይልቁንስ ነፃ ነው የሚያወጣት እውነታው። ስለዚህ እውነት ከእውነት ጋር የቆመ በቃ እውነት ነው እና ሲምቦሊዝም እና ሚራክል በጣም መለየት አለብን። ይሄ ሲምቦሊዝም ነው፣ ሚራክል አይደለም። አንድ ሁለተኛ ነገር ደግሞ በቃ ኢስተርኖች የተወደዱ ወንድሞች ናቸው፣ በጣም የተወደዱ ናቸው። ሪዩኒየን አግሪመንት አለን ምናምን፣ ወደ አንድነት የምንሄድ ነን በአስተምሮ እሺ። እና ፉል ኮሚኒየን የለንም፣ ግን ወደዛ የምንሄድ ነን። እና ግን ይሄ ጀስት ትራዲሽናቸው ላይ የሆነ ውሸት አለ። አሁን ይሄ የምን ጉዳይ መሰላችሁ? እውነታውን የመለየት ጉዳይ ነው። በቃ እውነት ከሆነ እውነት ነው። እሺ እንትና ለምን እንደዚህ ያለ? በቃ አላወቅም ነበር። በጣም ሲምፕል አድርጉት። አንተ ለምን እንደዚህ ያላልክ? አላወቅም ነበር። ይኸው አንተ አንቺ እዚህ ውስጥ ያላችሁ ለምን እስካሁን ከሰማይ ነው
የሚወርደው ብላችሁ ለምን አመናችሁ? እኔ ለምን አመንኩ? አላወቅንም ነበር። ስናቅ አይ በቃ ይሄማ እንደው የተከበረው ያ መምህር የተከበረው ያ እንትና እንደው ይሄንን ነገር ስለተናገረ ይሄን ነገር ስላለ ይሄ ያ መምህር እሱንም ማሸማቀቅ ይሆናል፣ እንደው ማሳጣት ይሆናል፣ ዝም እንበል። ለምን ምን አስገደደ? እውነት እንድንናገር ነው። ክርስቶስ እውነት ነው እና እውነት ተናገሩ ነው ያለው። ስለዚህ እውነት በመናገራችን ክርስቶስ ይደሰታል እንጂ እና ክርስቶስ ዙፋን ፊት ስንገለጥ በቃ እውነት ለምን ተናገርክ ለምን አልተናገርክም ጥያቄ አለብን። እሺ የሚያቃጥል ከሆነ እሺ ኤሲ ማሳየት ትችላለህ? ኦኬ በቃ ላሳያችሁ። የሚያቃጥል ከሆነ ለምንድን ነው ሰው እስካሁን እኔ አንድ ቪዲዮ እንደውም በእውነት ታው ምንድን የሚገርማችሁ ነገር በዚህኛው ፋሲካ የልጇ ፀጉር ተቃጥሎባት ይህን ኤስድሮስ ካየሁ አላውቅም፣ እንደምን ፈልጌ እንትላችኋለሁ። የልጇ ፀጉር ተቃጥሎባት በጣም አዝና ይሄ ፋሲካ ለእኔ አልሆነልኝም ያለች ሰው አለች። በነገራችን ላይ የህፃን ልጇ ፀጉር ተቃጥሎባት ማለት ነው። አሳያችኋለሁ እሱንም ከፈለጋችሁ፣ ግን እሷ እንደ ማስረጃ ማቅረብ ስላልፈለግኩ ነው። ለብቻዋ ነው ቤቱ የሰራችው ምናምን። እኔ ግን ሲያቃጥል አሳያችሁ አንዴ። ማን ነው የሚቃጠለው? አይተዋል? ያየው ሰው አሁን ለምሳሌ ኮመንት ላይ አለ ልጁ። እሺ እኔ እስቲ እንዴ ኦኬ፣ ለምን ሲነኩት አያቃጥልም የሚል በይኸው በውስጥ ምናምን ስላለ አንዴ እዚህ ውስጥ ያላችሁ ፕሊስ አንዴ ስሙኝ እሺ። እና ቪዲዮ ሪፖስት ያላደርጋችሁ ሪፖስት አደርጋላችሁ ገብታችሁ አንዴ ላሳያችሁ። በዚህኛው እንትን ላሳያችሁ ወይስ ኦኬ እሺ እንዴት ላሳያችሁ? እንደዚህ ላዝረው፣ እንደዚህ ይታያል። እንደዚህ ይታያል። እንዴት ነው ይታያል? እንደዚህ ነው ወይስ በዚህኛው እንትን ላድርገው? እሺ ቆይ አሁን የፊት ላይ የተደረገ ነው የሚመስለው። እሺ ቆይ ካሜራውን ላዙረው። ነው ማዞሪያ ፍሊፕ ካሜራ ኦኬ። ቆይ መጀመሪያ ይሄን ላሳያችሁ። ወይኔ በጌታ ብለር ያደርጋል ታውቃላችሁ። ፂሙን እያያችሁት ነው። እሺ መብራት አጠፋው እና ለምን እንዲታያችሁ ማለት ነው። እሺ ይታያችኋል። አሁን ጀለፂሙን እዩት።
እያያችሁት ነው ጺሙ ሲጨስ። እሺ እንዳይዘጋ። ኦኬ ሌላ አላሳያችሁ። ይቺ የተወደደች እህታችን ደግሞ እንደው ይሄ ሰዓት እኮ አያቃጥልም እያለች ነው። ሹፍ ወረቀት አወጣች። ሰከንዱን እዩት። እሺ ሹፉ እያያችሁ ነው ሰዓቱ ሲነድ ወረቀቱ ይኸውላችሁ ይኸውላችሁ አያችሁ። እሺ ቆይ መብራት ላምራ። እሺ ይሄን ይመስላል። እሺ ጥያቄ ያለው አለ? ያ ሌላም አለ። ቆይ ስቶሪ ላይ ደግሞ አደርግላችኋለሁ። ያቃጥልም ይሄው ሲያቃጥል አሳየው። ሲያቃጥል እኮ አሳየ። ያቃጥላል ማለት የሆነ ነገር ያቃጥላል ወይ ማለት ነው አይደለ? ወረቀት እንደሚያቃጥለው እጅም ያቃጥላል። በነገራችን ላይ ወረቀት እያቃጠለ እጅ አያቃጥልም ማለት አንችልም አይደለ? አዎ ይሄ ተአምር ውሸት ነው። ምኑ ነው ውሸት? ሰው የሚለኩሰው ነው፣ እግዚአብሔር የሚለኩሰው አይደለም። ጥያቄ ያላችሁ አንድ ቁጥር ጻፉልኝ። ጊፍት ሰስፔንድድ ምናምን ምናምን አለ። አሮ ነው ለምን እንደሆነ ሪፖርት ነው መሰለኝ። ጊፍት ሰስፔንድድ። እስኪ አበባ ስጡኝ፣ አንድ አበባ ስጡኝ እስኪ። ይቻላል አለው። ጊፍት ሰስፔንድድ ያ እና ላይቭ ቪዚቢሊቲ ሪስትሪክት ነው አለ። ኤኒዌይስ ሪፖርት ነው። ኢዳዝም ማተር ለኛ። አዎ እህቴ ወይ ወንድሜ ለአንተ አዎ ኢዳዝም ማተር። ምክንያቱም ውሸቱ ነው የሚመቸው። ውሸቱን ይዘቀጥል አንበሳ። ውሸቱ ላይ አሁን ይህንን ልጅ ኮመንት ላይ ፈልጉት። ውሸት ሲነገር ለምሳሌ የሆነ ቪዲዮ ነው ቅድም እያየው ነበር። የሆነ አንድ ነጠላውን እንደዚህ አድርጉ ጋቢውን ምናምን ይሄ መለኮታዊ ሰዓት እግዚአብሔር የሚልከው ነው ከሰማይ ምናምን ምናምን። እዛ ኮመንት ላይ አታጡትም። ይሄንን ውሸት ይወዳል፣ ውሸት ይወዳል። ውሸት ከወደድክ ኢዳዝ ማተር ጎ ሄድ። ለልጅ ቆንጆ ውሸት ንገራት፣ እግዚአብሔር ያላረገውን እና አሁን እየነገርናቸው ያለው እግዚአብሔር አላረገም። እግዚአብሔር ማድረግ አይችልም፣ ይችላል፣ ግን አላረገም። በቃ እንዳላረገ ማስረጃችን ራሳቸው ናቸው። በቃ ውሸት የምትወድ ከሆነ ኢዳዝ ማተር ትላለህ። ማይገርነስ እንደ ታሪክ መጽሐፍ ተጽፎልህ ያ አጥማቂ ስራ አይጠፋም። ኤግዛክትሊ አስቡት። ኢዳዝ ማተር የሚባለው እኔ ስናገር አይደለም፣ ወይም ወንድሞች ሲናገሩ አይደለም። እሺ ኢዳዝን ማተር የሚባለው ገና የመጀመሪያው ሰው ለምሳሌ መጥቶ እንደ እሳት እኮ ይወርዳል ስትለው ያኔ ገብተህ ኢዳዝ ማተር በለው። በቃ ይሄ ታሪክ የእሳቱ ነገር ምናምን ማተር ካላረገ ለህይወት መጀመሪያ እሺ እስካሁን ያቃጥላል ተብሎ ለምን ዓለምን አላነጋገረም? ለምንድን ነው ዓለምን ያላነጋገረው? በጣም ቀላል ነው። አንድ ሰው ለምሳሌ እንደዚህ ብሎ ካላቃጠለው ዓለምን ብሎ እንደሚነጋገር ታውቃላችሁ? እሳቱ አያቃጥልም ብሎ። አሁን እንዲህም አላለም ያ ሰው። እንዲህ እያለ እንዴት በቃ ለምንድን የሚያቃጥል እሳት ነው በቃ እሺ የሚያቃጥል እሳት ነው በቃ እንደዚህ እያለ ነው ሰውዬው የፖስተው። ለምንድነው ዓለም ያቃጥላል ብሎ እንትን የሚነጋገረው? ኦልሬዲ ስለሚያቃጥል አይደል ሰውዬው እንዲህ የሚለው?
ሁሉም እንደዚህ እየመጡ እንዲህ እጃቸውን እንደዚህ በፍጥነት እንደዚህ እሳቱ እንዲህ እጃቸውን እንደዚህ የሚያደርጉት እኮ ስለሚያቃጥል ነው። ዓለም ለምን ያቃጥላል ብሎ ያራግበው ያቃጥላል እያልኳችሁ ነው። ይኸው እያያችሁ የሚያቃጥል ነገር ባይዘው ስቴብሊ እንደዚህ አትይዙት። በተረጋጋ ሁኔታ እንደዚህ ያቃጥላላ። ይኸው ወረቀት ሲያቃጥል አያችሁ፣ ፂሙ ሲጨስ አያችኋ። ካላቃጠለ ባይዘው በቃ ኖርማል ነው የሚሆነው። ኤኒዌይስ እኔ ጨርሻለሁ። ጥያቄ በጣም እንደው አንገብጋቢ ጥያቄ አለኝ የሚል በዚህ ጉዳይ ላይ አንድ ቁጥር ይዛፍልኝ እና አንድ ሰው ወይ ሁለት ሰው ተቀብዬ ልውጣ። ቪዲዮ ሪፖስት ያላረጋችሁ ፕሊዝ ግቡና እንዳያችሁት እዚሁ እኔ ለምን እንደሆነ አላውቅም ሪስትሪክት አረገብኝ። እሺ እሳት ከሰማይ ይወርዳሉ? አይወርድም። እሳት አይወርድም። እሳቱ እንደማይወርድ የተናገሩትን አባት እናንተ እንድታዳምጡት ብዬ በአማርኛ ተርጉሜ አስቀምጬላችኋለሁ። የት ቪዲዮ ፖስትቻለሁ አሁን። ስለዚህ በቃ የራሳቸው ሊቀ ጳጳሳት ሶስቱም ሊቀ ጳጳሳት ተናግረዋል። የሚወርድ እሳት የለም፣ ሰው ነው የሚለኩሰው። እና የለኮሱትንም ሊቀ ጳጳስ እኔ ለኮስኩ የሚሉትንም ሊቀ ጳጳስ ነው ያስቀምጥኩላችሁ። ሁለተኛ ጥያቄ አለ። ስለዚህ በቃ የሚወርድ እሳት የለም ከሰማይ። የእሳት በዓል አለ? አዎ አለ። እሺ የእሳት ክብረ በዓል አለ። እሳት እንደዚህ እያተለኮሰው ጌታችን ተነሳ የሚል ክብረ በዓል የኢስተርን ትራዲሽን አለ። ግን ከሰማይ አይወርድ። እግዚአብሔር ይሄን አላደረገም። ፕሊዝ ያኮፕ ሊንክ አርጉት። እኔ እንደዚህ ሪስትሪክት ደግሞ የዛሬ ይለያል። ኤኒዌይስ አዎ እሺ እንትና ያለው እሳት ከሰማይ አይደለም። አዎ ከሰማይ አይደለም። እንግዲህ እስከ ቅርብ ጊዜ ባለን እውቀት ከሰማይ ይመስለን ነበረ ሁላችንም። አይደለም ሲጣራ ራሳቸው መሰከሩ። ራሳቸው ላይ አይደለም አሉ። እነሱ ናቸው ያሉት። እነማ? ኢስተርኖች ራሳቸው። የዚህ ክብረ በዓል ባለቤቶቹ ኢስተርኖቹ ከሰማይ ነው የሚወርደው ብሎ መጀመሪያ የተናገሩት ኢስተርኖች ማለት ነው። ጥያቄ ያለው አንድ ቁጥር ይጻፍ። እውነት ቢሆን እውነተኝነቱን ማሳያ ይሆናል ወይ? እሱ አሁን ጥያቄ ይፈጥራል። ግን ቢያንስ እውነት ቢሆን የሚያነሱት ነገር ሊኖራቸው ይችላል። የእኛን ትክክለኛ ቤተክርስቲያን ሊሉ ይችሉ ይሆናል ያኔ በትክክል ማለት ነው። አሁን ግን ውሸት ሆኖ ነው እንደዛ እያሉ ያሉት። አሁን ለምሳሌ የድንግል ማርያም መገለጥ አለ እኮ እኛ ጋር አይደለ? ማንም የማይከራከርበት ነጥብ የማይወጣለት ጥርጣሬ ውስጥ የማይገባ ለተከታታይ ጊዜያት ዓመታት እናታችን ቅድስት ድንግል ማርያም የተገለጠችበት ዘይቱን ቤተክርስቲያን አለ አይደል? በዚህ ትምህርት ነው እኛ የምናነሳው። የመጀመሪያ ትምህርት እናነሳና ትክክለኝነታችን እናሳያለን እንጂ የሆነ ተአምራ እናነሳም። ብናነሳማ እኛ አለን፣ ያውም ምንም ጥርጣሬ የሌለበት ማለት ነው፣ ልብ የማይከፍል። ስለዚህ እነዚህ ሰዎች ግን ምን አደረጉ? ይህን ታሪክ ሲፈጥሩት የውሸት ታሪክ ፈጠሩና ከዛ በኋላ በዛ ውስጥ መጡና የእኛ ቤተክርስቲያን ስለሆነ ዲቫይን ኮንፈርሜሽን ወይ ደግሞ መለኮታዊ ምልክት እያሳየ ነው ትክክለኛው ቤተክርስቲያን እኛ ናት ብለው ሁሉም የኢስተርን አማኞች አይደሉም። እሺ ፓትሪያርኬቱ ወይም ደግሞ ይሄ ሲኖድ እንደምንለው አላ እንደዛ ነው። ይሄ ጳጳሳቱ ፓትሪያርኩና ጳጳሳቱ ናቸው እንደዛ ይሄ እዚህ ውስጥ ያሉት። እሺ የሸወዷቸው ህዝቡ ተሸዋጅ ነው። በነገራችን ላይ እንደኔና እንደናንተ ተሸውደዋል ህዝቡ፣ የኢስተርንም ህዝብ ማለት ነው። እሺ ሸዋጆቹ ማን ናቸው? ፓትሪያርኩ፣ ጳጳሳቱ፣ ሊቀ ጳጳሱ ምናምን ናቸው። ጥያቄ ያለው ካለ አንድ ቁጥር ወይ ሁለት ቁጥር ይጻፍልኝ። ስለዚህ ያለው አይመስለኝም። ሰው ዝም ብዬ እኮ ከማስገባ ብያ ነው። እሺ ዜና ሲሳይ፣ እሺ ፍሬው፣ ቶሎ የፈጠነ እሺ ና ፍሬው፣ እሺ ከላይ ያላችሁትን ቶሎ ላስገባ። እሺ ያ ውስጣችሁ እንትን ሆኖ እንድትወጡ ስላልፈለግኩ ነው። ቤተክርስቲያን ድርሳናት ላይ ምን የኢየሩሳሌም ቤተክርስቲያን ከአራተኛው ክፍለ ዘመን ጀምሮ ምን ጨርሰው። እሺ አቤል
ወደ ጥያቄያችሁ እንዴት ናችሁ? እንኳን ደህና መጣችሁ። እሺ አባቴ የሚለው ዩዘርኔ ሰላም ናት። እሺ እንዴት ነህ? ሰላም ብያለሁ። አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነህ? እንኳን አደረሰ። አለን። ኦኬ ናቲ ወይ እግዚአብሔር ይመስገን። ከዚህ ርዕስ ሌላ ጥያቄ መጠየቅ ይችላል? አንድ ጥያቄ ብቻ ከዚህ ርዕስ ውጪ መጠየቅ ይችላል? አንድ ጥያቄ ብቻ። በውስጥ ጻፍልኝ። በጣም ነው የደከመኝ። በጣም ቪዲዮም ሰርች ይሁን ድክምክም አልዋሽም። ምንም እንዳታስብ ጻፊልኝ። አሁን ችግር የለም። በቃ በውስጥ ልጻፍልና በውስጥ ነግረኛለሽ። ከመጣህ ደግሞ ልጆችም ይመልሱልህ። እግዚአብሔር ያክብርልን። የሱፍ ናግባ ቅዱስ ቄርሎስ አስቀምጧል ብሎኛል። ዋው የሆነ የዚህ ፐብሊክ ይቅርታ ጠይቃለሁ። አሳየን። ከሰማይ የሚወርድ በየዓመቱ እሳት እንዳለና ያ እሳት መለኮታዊ እሳት እንደሆነ የተናገሩበት አፕሮሚሲዩ እዚህ ይቅርታ ጠይቃለሁ። ይኸው 200 ሰው ፊት ይቅርታ ተሳስቻለሁ ኦፊሻል ይላለሁ። ቅዱስ ቄርሎስ ያለበት ምን ጋር ነው? የሱፍ የሱፍ ፖዝነ እሺ የሱፍ እስኪ መለስ ፍሬው ወንድማችን ሰላም ብያለሁ። እንደምን አሉ? ሁላችሁም ሰላም ብያለሁ። አለን አለ። አይ እኔ እንኳን ማለት የምፈልገው ይሄ ነገር ውሸት ነው፣ ምታት ነው። አስፈላጊ ከሆነ በተግባር ማየት ይቻላል ማለት ፈልጌ ነው። ያው ይሄን ስል እየከበደ ነው የማወራው። በተግባር ማሳየት ፈቃደኛ ከሆነ በውስጥ አናግረኝ ነው ምኑን ላናግረውትና ላሳየት። ይህ እሳቱ እንደማያቃጥል ምታት እንደሆነ እሳቱ እንደማያቃጥል ምታት እንደሆነ በምታት ዝም ብሎ እንትን ያደርጉና እንደማያቃጥል ምታታዊ ብዬ ምታት ማለት ምንድን ነው? ምታት ነው ልተረጉም አልቻለም። የማይነገር ልትል ፈልገህ ነው ማለት ከሰማይ ነው የወረደው ልትለኝ ነው? ለዛ ነው የማያቃጥለው? ኧረ አይደለም፣ አጋንንታዊ ነው። አይደለም አጋንንታዊ ነው። ይሄ ምን የሚሰሩ አለ አይደል? አስማት አስማት አይ ኖ እኔ አሁን እሱን ቀድሜም እስቲ በውስጥ ደግሞ ታሳይኛለህ። እንደው በጣም ይቅርታ ያንተን ሀሳብ ላለመቀበል ሳይሆን በውስጥ ታሳይኛለህ። ግን ቀድሜ እኔ ደግሞ ምንድነው እኔ ያቃጥላል ብዬ ሰለማምን እኔ አሁን አንተ አያቃጥልም የማያቃጥለው በዚህ ምክንያት ነው ብለህ አይደለ? እሱን ታሳየኛለህ። ግን እኔ ደግሞ ምን አምናለሁ መሰለህ እናትዬ፣ እኔ አያቃጥልም ሳይሆን እንዲህ ሲያቃጥል በደንብ የማያሳየው አይናችን ጋር የሚያደርጉት ምታት ነው፣ አስማት ነው ለማለት ፈልጌ እንጂ ያቃጥላል። ግን እኛ ስናየው እንዳልተቃጠለ አድርገን የምናይበት መንገድ ለመንገድ ነው እንጂ አያቃጥልም አይደለም አቋም። ኦኬ እስቲ ደግሞ በሰፊው እሺ፣ በሰፊው በውስጥ እንትን እንላለን። እሺ ቴንክ ዩ ፍሬ፣ እግዚአብሔር አክብርልን። ለምሳሌ የሆነ ቪዲዮ ላሳያችሁ የሆነ ቪዲዮ ይታያችኋል። እሳቱ እንዴት እንደሚያደርገው ይታያችኋል። ፊቱ ላይ፣ አንገቱ ላይ፣ እጁ ላይ ተመልከቱ። አያቃጥለውማ። ይኸው አንገቱ ላይ አያችሁት ሲያደርግ፣ ይኸው ፊቱ ላይ፣ አንገቱ ላይ ምናምን ያያችሁ ነው፣ እጁ ላይ ልክ እነሱ እንደሚያደርጉት እና ይሄ ኢየሩሳሌም ሄዶ ምና እንዳይመስላችሁ። አሁን ያያችሁት ሰው ዩቲዩበር ነው እና ፊዚክስ እያስተማረ ነው። እሳቱ ቤቱ ነው የለኮሰው። በቃ እና ምን አስተማረ? ሙቪንግ ፍሌም ፊዚክስን አስተማረ። ያ ማለት በቃ አንድ እሳትን እንደዚህ ካንቀሳቀስ ነው አያቃጥልም የሚለውን ነው ያስተማረው። ይሄ እዛ ሄዶ አይደለም፣ ከዛ እሳት አምጥቶ አይደለም። ልድገምላችሁ። ኦክሲጅን ነው ማለት አልገባኝም። ሬጉላር ፍሌም እያለ ፋየር እያለ ሬጉላር ማለት ሬጉላር ተመልከቱ። ሬጉላር ነው ያለው ላይክ ቤት ውስጥ የሚቀጣጠል ማለት ነው። ይሄ ኮልድ ፋየር ምናምን የሚባሉ ሁሉ አይደለም። እሺ
ሬጉላር እስቲ ና እስቲ ግን ናና የኦክሲጅን ነው የምናን ያልከውን ማስረጃ ደግሞ አሳየኝ። ማርቆስ ሉተር አንተ ቶ አንተ ራስህ ኦክሲጅን እጥረት ያለብህ ሰው ነህ። እሺ ምን አገባህ? ሉተራን አይደለ እንዴ አንተ? ክርስቲያኖችን ነው የሚመለከተው። I'm sorry to say this. What is point ምናምን የምትሉ ውጣ። እሺ አክሰፕት እያደረኳችሁ ነው። ግባ። ካልተመቸ መውጣት። ይሄ ነገር አልተመቸንም። ውጡ። በሲስማ ማንም እንትን እኔ እኮ ሚላ በጣም ስድባውን እንዴት ለው ልበላችሁ። አም ሶሪ በጣም ይቅርታ አድርጉልኝ። በቃ ካልተመቻችሁ መውጣት። እሺ ካልተመቻችሁ ይሄ ነገር ምንም አይሰራልኝ ሙጣ። እኔ በግድ ነው አላልኩ። ይሄ ነገር ምንም አይሰራልኝ ውጡ። እሺ አሁን ለአንተ ይሄ ይሰራልሃል አይሰራልህም አሁን ለ45ኛ ጊዜ አላስረዳ ለምን ቪዲዮ እንደሰራው ለምን ቪዲዮ እንደለቀኩ ምክንያቴን ተናግሬ ያለው እና እግዚአብሔር ይባርካቸው። ደስ የሚሉ ልጆች ለዚህ ነው እንደ ዋሹት ለዚህ ነው እንደ ምናምን ብለው ተናግረዋል። እሺ እና እሺ አሁን አንድ ኮመንት ደግሞ ሉዬ አንድ ኮመንት ለምሳሌ የሆኑ አባት አያቃጥልም ሲሉ ሰምቻለሁ። ብዙ ሰው ሊላችሁ ይችላል። ብዙ ሰው ግን ሲላችሁ ምን እያደረገ መሰላችሁ? እሺ አሁን ልብ ብላችሁ ስሙ። ትላልቅ የምትሏቸው መምህራን ሊሆኑ ይችላሉ። የሌላ አብያተ ክርስቲያናትም የኢስተርንም ሊሆኑ ይችላሉ ምናምን። እሺ እነሱ አሁን እሳቱ አያቃጥልም የሚል ሰው ሄጄ አይቼዋለሁ እሳቱ አያቃጥልም ካላችሁ በቃ አንድ ቪዲዮ ነው ኤክስፔክት የምናደርገው ከነሱ። ምን ከ10 ሰከንድ በላይ ይሄው የማያቃጥል እሳት ከሆነ ለምሳሌ ውሃ ያቃጥላል። ይሄ ያቃጥላል አያቃጥልም? ስለዚህ በእጄ እኔ ከ10 ሰከንድ በላይ መያዝ ይችላሉ። አያቃጥልማ። የሚያቃጥል ውሃ ግን አልይዝም። ስለዚህ አያቃጥልም የሚል ሰው ከ10 ሰከንድ በላይ 10 ሰከንድ ነው ያልኳችሁ። ተውት፣ ከ10 ሰከንድ በላይ 10 ሰከንድ እንደዚህ ይዞ ያሳየን ወይም እንደዚህ የያዘ ሰው ያሳየን። እሱ መያዝ አይደለም የያዘ ሰው ያሳየንም። ከዛ አያቃጥልም የሚላችሁ ሰው ምን ያደረገ መሰላችሁ? እሳቱን እንደዚህ ይዞ እንዲህ እያደረገ የመጣ ሰው በቃ እንዲህ ከዛ እሳቱ አያቃጥልም ነው። ካላቃጠለ ያሳየን። እሺ ካላቃጠለ ያሳየን። እሺ ኤክስ but they have showed even a paper doesn't catch that fire። ምን አሳይተውናል? ወንድማችን ምን ብለው ጻፈልን? የተወደዱ ወንድማችን ነው። ምን ብለው ጻፈልን? አይ እንደማያቃጥል ለማሳየትማ ወረቀት እንኳን እንደማያቃጥለው አሳይቶናል አለ። እኔ ደግሞ ዛሬ በላይቭ ምን አሳይቻችኋለሁ? ወረቀት እንደተቃጠለ አሳይቻችኋለሁ። አስር ሰከንድ እሱንም ወረቀቱንም 10 ሰከንድ እንደዚህ አድርጎ ስቴብል አድርጎ ያሳየን። ወንድሜ ፓፓ የተቃጠለ ወረቀት ነው ያሳየ ነው። የት? እዛው ምን እየተባባሉ አንዴ ነገር እኮ አያቃጥልም፣ ይሄው እስካሁን ወረቀቱ ራሱ አልነደደም እየተባባሉ በቃ እዛው ነደደ። ሰው ልክ ግን እንደዚህ አይነት ሁኔታዎች ሲፈጠሩ ለምሳሌ በቲቪው በራሳቸው ፖድካስት ከሆነ ብሮድካስት ከሆነ እየተላለፈ ያለው እንደዚህ አይነት ነገሮች ግን አንገላቸው ይቀየራል። አሁን ለምሳሌ ቪዲዮን ሰርች አድርጌ እንደው አሰልቺ ነው እንጂ የሚሆነው እዛው ኤገን የሰራበት ቪዲዮ ላይ ልጅቷን አሳይቷል። ለምሳሌ ልጅቷ እንደዚህ ይዛው እጇን እንዲህ እያደረገች እንዲህ አለች። በቃ ፀጉሯን ነካ፣ ፀጉሯን ነደደ፣ እሳት ያዘ ፀጉሯ።
ያ ነው እናንተ ሰዎች። እሺ ሰው ልቀበል። አንድ ሰው አለ። ቪዲዮውን ሪፖስት አድርጉት። ይኸው እንትን ሪስትሪክት አደረገኝ ላይቬ። ሪፖስት አድርጉልኝ ፕሊስ። እሺ 10 ደቂቃ ብንቆይ ነው ከዚህ በኋላ። እሺ ሳሚ እንዴት ነህ? እንኳን ደህና መጣ። አኬ አሁን እሺ አኬ ታው ደግሞ አይባልም እንደዚህ ነው። እሺ ምንም የምመልሰው እና ያደግኩበት ቤት እንደዛ ነው ለካ ትዝ ሲለኝ አንተ እስማ ወልደንፈስ ቅዱስ እና ሪፖስት አድርጋ አኬስቲ ቪዲዮ ሰርቻለሁ። እሺ ሳሚ እንዴት ነህ? አለን የፈጣሪ መስገን። እንዴት ነው ናቲ? አለሁልህ። እንኳን ደህና መጣ። ጥያቄ አለ? ና ግባ ሲያኬው። ጥያቄ አጋጣሚ ነው የገባሁት። ወይ ይቆራርጣል ድምጽ። ምን አልከኝ? ጥያቄ የለኝም። ኦርቶዶክስ ነው። እሺ ጥያቄ ከሌለ እሺ ጥያቄ የለኝም ናት። እሺ እኔ ግን ጥያቄ አለኝ። ይህ የእንትኑ ጣሪያ የሩፉ የጂፕሰሙ ማለት ውስጥ ላይ ስፖትላይት የለውም ወይስ ባዶ ነው? ቆይ ስትመጣ ታየዋለህ። እንትን ነው ባዶ ነው። የሆነ ግን ሶኬት የሚመስል ነገር አለ። ሊያስገቡበት ትተውት ነው የሚሆነው፣ ወይም ደግሞ ለሱ ዝም ብሎ ትተውለት ይሆናል። አይ ኢቭን ሶኬት ስራ ራሱ ሶኬት ሳይሆን ሶኬት አይደለም ያለው ሽቦ፣ የኤሌክትሪክ እንዲህ ዝም ብሎ የወጣ ሽቦ ብቻ። እሷማ ሲመርሽ እንድትጠቀሚያት እኮ ነው። ማርያምን አንተ ይህን መሀላት ውስጥ ባላተውማ። ፓፓ እንዴት ነህ? አይ የሆነ ሰጀስት እያረከኝ እንደሆነ የሆነ የኦሪት ዘፍጥረት ታሪክ የእባቡ ምናምን ኮንቨርሴሽን አስታውስኩ። ሰጀስት እያረከኝ እንደሆነ ነው የገባኝ የሆነ ነገር። ኧረ ስድብ ተጀመረ ወገን። እባብ እኔ እባብ አላልኩም እንዴ? አቤት ያልከው አንተ ነህ። አንተ አልክ። አንተ እንዴት ነሽ? ጉድ ባይዘዊ የሄኒ ልደት ነው ባይዘ ዛሬ የሆነ እንደው እንቱ ፈንቱ የሆነ ወሬን ጽፈለት እንደላክለት አየሁ በደብዳቤ መልክ እኮ። እግዚአብሔር ቀሪውን እድሜን የንሳ ያርግልህ። ይሄ ነው እንቶ ፎንቶ አረ ይሄ ነው ወይ እንቶ ፎንቶ? አንተ ሰው በልደቱ ቀን ያንተን እንቶ ፈንቶ ማንበብ አለበት እንዴ? በእናትህ እንዴ እንደዚህ ባዶ ወረቀት ባዶ ፖስት ካርድ አይላ ትልካለህ። ባዶ ፖስት ካርድ አይላ። አንተ ከየት እንደገዛውለት እኮ ስንት ብር አውጥቼ እንደገዛውለት 50 ብር እኮ ነው። ደግሞ እዚህ እንዳይሰማኝ ችግር የለውም። አሁን ነገ በ50 ብሩ አፍኖ ነው የሚገልህ። ያ እንዴት ነህ? ነገ እዚሁ ፍየል ቤት እና ብየዋለሁ፣ ይመጣል። ወይ እናገኘዋለና የምር ብቅ በል እናንተም እስቲ እንግዲህ እናገኘዋለን። ወይ እዚሁ እኔ ቤትም ሊመጣ ይችላል። አይ ደጅ አይሻልም ለእንትኑ? አይ ነው ኦፍኮርስ እንትንማ ይኖራል። ለምን አባቢ እንዴ? ኧረ ኖርማል የኔ ኖርማል። ለነገሩ ያ ምግብማ ኦፍኮርስ ውጭ በልተን ነው የምንመጣው። አይ የምር ደስ ይለኛል። እኔ ራሱ መውጣት ስላልፈለግኩ ነው እንጂ ዛሬ አገኘው ነበረ። ኧረ የቴዲ አልበም ይለኛል እንዴ? ናውጣ እና ሰውዬው ምንድነው ናውጣ መስቀል ነው። አይ የክርስቲያንን ልብ እንዳያሸብር ብዬ ነው። የቴዲ አልበም እንዴ ለማለት የክርስቲያንን ልብ እንዳያሸብር። የቴዲን አልበም ሰማችሁ ወይ ብሎ ይጽፍላችኋል። ሊቀ መዘምራን ቴዲን እኮ ነው የመዝሙር አልበም አወጣ መሰለኝ። ደግሞ
እና ታዲያ ሊቀ መዘምራንስ ቢሆን እንደ ቆሎ ጓደኛው ቴዲ ብሎ ይጠራዋል ካለው ፍቅር የተነሳ አንዳንድ ሰው ለምሳሌ ቅዱስ ዮሐንስ አፈወርቅን በጣም ከመቅረቡ የተነሳ ዮሐንስ አፈወርቂ ብሎ የሚጠራ ሰው አለ። እሱ ሌላ እንትን ሲሆን እንደዛ እኮ ነበር ያሉ ኢትዮጵያ ፕሮቴስታንቶቹ እዚህ ዮሐንስ አፈወርቂ እንዳሉ ዮሐንስ አፈወርቂ እዚህ የሆነ የኤርትራ ነው የትግራይ አባት አስመሰሉት እኮ አንደኛው ብዙዎቹ ግን እንደዛ እኮ የሚያስቡት ነው የኢትዮጵያ ወይም ደግሞ እንደዛ ነበር። ዮሐንስ አፈወርቂ የሚለው ራሱ አማርኛ ስለ ማን ነው ግዕዝ ነው ይሄ ብቻ እንደዛ ስለሆነ ኢትዮፒክ ስለሆነ ስሙ ግን ያው ቀጥታ ተርጉመኑ ነው እኛ ጎልደን ማውዝ ይሉታል እንደምታውቁ ዮሐንስ አፈወርቂ የኢሳያስ አፈወርቂ ወንድም ነው ብሎኛል አንዱ ደግሞ የኢሳያስ አፈወርቂ ቤተሰብ ነው ብሎኛል አንዱ ደግሞ አይቺ እንኳን አንቺ ናት አሁን የናቱ ትልቁ ችግር ምንድን ነው? ከቫይቡ ጋር አብሮ ቫይብ አያደርግም። ያለ እድሜው አርጅቷል። ኦልሬዲ ልጁ እንደዚህ ታይተን እኮ ሲቪዲዮ ክፈትና ይኸው የአስተያዩንና ማን እንዳረጀ ይለዩ። አርጅቷል እኮ ያለ እድሜው እኮ ነው ያልኩት። እኔም እኮ ያለ እድሜው አርጅቷል። ከቫይብ አንጻር እኮ ያሉት እንጂ ካለንበት አፒራንስ ምናምን ይሄ ሁኔታ ምናምን አንጻርማ እኔ ምን እንዳለ ሁሉ ነገር የጨረስኩ ሽማግሌ አይደለሁ እንዴ? የሆነ ሰው እኮ ያለኝ አንቺ ዝቅ ስትይ ግን አንቺ ሞዴሉ እየመጣሽ ነው እንዴ? ዝቅ በይ እስኪ። ምን ይኸው ኧረ በጌታ ቆስ እያደረገ ነው። እስኪ ቪዲዮ አብርተን እኔ ልንገርህ አንድ ነገር አጠገብህ ይኸው ቆይ አጠገብህ ይሄ ሊኖር ይችላል። እንደዚህ መጽሐፍ ምናምን ይኖራል። እሱን እተማመናለሁ። እስቲ ይሄን አሳይ። ቆይ አንዴ እሱን አሳያለሁ ማለት ቢያንስ ለጺሜ እኮ ይኖረኛል። ግን እኮ አሳይ። እኔ እኮ ገርሞኝ እኮ ነው። ውስጤ እኮ በጣም ብዙ ነገር እየተመላለሰ ነው። ይሄ ማለት ከመጽሐፍ ጎኑ ለጎን ማበጠሪያ ያስቀምጠ ሁለቴ ፀጉርን እየላከው ሶስቴ ታነባለህ ነው ምንድን ነው? አልገባኝም። አንዴ ፀጉርን ትልጋለህ፣ ከዛን አንድ ሌሎች ገጽ ታነባለህ። አንድ ፀጉርን ትልጋለህ። እንደዚህ እኮ አይደረግም እኮ በየትኛው አባት ነው ያየኸው? ይሄንን እናወራበት። የምር እኔ ራሱ ቀን አልኩኝ። ኧረ ተው አናወራም። ተው እንዴ! ኧረ እናወራው በጌታ ወደ እኔ አላዞረው ነው ወይ አይደለም? እኔ ገርሞኝ ነው። እንዴት ነው ከመጽሐፍ ጋር አብረህ ማበጠሪያ የምታስቀምጠው? በቅዱስ ሚካኤል እኔ ወደኋላ ታሪክን ሁሉ እኮ ለማስታወስ የሞከርኩኝ እኮ ነው። ድምፄ ቁርጥ ካለብህ ያ ነው ለማስታወስ የሞከርኩ ነው እና አላገኘውም። አሁንም የትኛውም አባት ጋር እሺ ጥሩ ላስረዳ። እንደዛ ከሆነ ላስረዳ። በዚህኛው ምናልባት የዮኒ መንፈስ ከገባበት ምናልባት ሲመስለኝ ወደነ ፖሊካርፕ አካባቢ እንዲህ የሚመስል ነገር አለ እንዳትለኝ እንጂ ግን ማስረጃ ጠይቃለሁ። እኔ ችግሩ እሱ ምን አለሽ መሰላችሁ? የምን በገንዛ ቆንጨራዬ ነው በገዛ ማበጠሪያዬ ነው እንጂ ሳስረዳ ማለት ነው። ቴብሌ በጣም ሰፊ ስለሆነ በዚህ በኩል መጽሐፎችን የምደረድርበት ነው። በዚህ በኩል ደግሞ ሪንግ ላይት እና አንድ ማበጠሪያ ያለኝ እሱን የማስቀምጥበት ነው። እና የዚህ መቀመጥ ግዴታ እኔ ፀጉሬን እያበጠርኩ ነው የማነበው ለማለት አያስገድድም። አሁን የኔን ትተህ ቪዲዮ ከፍታ አሳየኝ። ምን ኦርደር አድርገህ ነው ዴሊቨሪ? ይኸው ቪዲዮ ስከፍትማ እኔ ያለሁት አሁን አጋጣሚ መኝታ ክፍል ነው ያለሁት እኔ። ስለዛ መኝታ ክፍል እኔ የፈለጋችሁትን እቀጣለሁ። እሱ ካሳየኝ በዚህ ያስቀጣል። እኔ ያልኩ ሚዶ ነው ያልኩ። እኔ በጎን ዞር ስትል ያለው መጽሐፍ ቅዱስ ይታያል አይደል? ስክሪፕቱም አለው ኦፍኮርስ እዛ ጋር እንደምታየው እስካሁን እሺ አንድ ያዙራል። ክብደት ነው ያየሁት። ክብደት ነው ያየሁት።
እና ታዲያ ከእንዳንተ ማበጠሪያ ማለትም ከልም ደስ በር መዝጊያ ይሆናል እንጂ። እሺ እዚህ ጋር ስትሄድ ያለው ይሄው መጽሐፍ ቅዱስ ያ ወንድም ከመሆን አንፃር እዚህ ጋር ኮተታ አልጋ ሄደ ያለ እሱ ካርቶኑ ምንድነው? እሱ እየበላህ ነው እንዴ እንትን የምታነበው? ከየትኛው አባት ነው ያየኸው? ኧረ እኔ ከየትም አላየሁትም። የሆነ ሰው መጥቶ አስቀመጠብኝ። አውጡልኝ ብዬ እዚህ ወርቁጭ አደረግኩት። በእውነት አልሰማም እኮ እንደዚህ ነገር አውጥቼ ላሳይ ይችላል። እሺ አይሁን በቃ እኔ አንቺ ከአንተ ጋር ሲጀመር አልችልም። ይሁን እንዴ ይሄው እዚህ ጋር ማን እንደሆነ አይታይም እንዴ? አንተ እንደዚህ እኮ ባባይ ማን ነው? ቄሪሎስ ብዙ የኔንም አሳያቸዋል። ንጽሕት የጌታ እናትን ይሄን ነገር አሽጌ የላኩት አንተ ጋር ነው እንዴ? እስቲ ንጽሕት የጌታ እናትንም እያየን እንጂ ያማል እንዴ? እሺ ዝም ብሎ እኮ አይደለም እንዴ? ማበጠሪያ ይዘህ ተቀምጠህ እንዴት ነው የሚገባ? የአባቶች ትምህርት አይደረግም እኮ። እሺ ለዚህ ነው ሳታበጠረ ይኸው ፀጉር ያለቀው አይደለም እንዴ? ማበጠሪያው ደግሞ እኮ እንደ ሁኔታው እኮ ከሆነ ቦታ ደግሞ አሳያለሁ። ግን ከመጽሐፍት ጎን ማበጠሪያ አድርገህ ፕሊስ ጃኒ እንዴት ነው ሞራሉ ራሱ ያገኝ? በመጀመሪያ ራስን ከፍ አድርጎ ከፍ አድርጎ ፕሊስ። አይ ነው ወይ አድርጎ ትሸማቀቅ እንዴ? ተሸማቀቁ። ከዚህ በላይ ተሸማቀቅ። ለምንድን ችግር የለውም ቶ ዋናው ነገር እኮ ምን ያለውን ነገር ካልተሸማቀቅኩ ያለውን መቅረፍ ነው እኮ። ይህ ነውር ነው። አይ መቻል ነው። ያኬ እኮ ሲጀመር አይደረግም፣ ሲሪየስ አይደረግም። እኔ እኮ ምንም እኮ ውስጤ እኮ ሊቀበሉ አልቻለም። ኔትወርክ አይሰማም መሰለኝ። ይሰማችኋል የኔ ድምፅ? እስቲ አበጥር፣ እስቲ ድንገት ሊሰማ ይችላል። አላበጠርክም ሳይ ሁለት ደቂቃ ያህል ሰው ሲያበጠር ማየት በጣም ነው የሚያስደስታ። የአኬ ክላስ ኦሪዮ ጠብቄ ነበር። ወፍ የለም። ይህንን ኦሪዮ ወስዶ ይህንን ቻኮላት ወስዶ በኦሪዮ የሚቀየር እንጠላለን። አይስቃለን። ባይዘዌ ያው ጾም ሲፈታ በጣም እንትን እኔ ራሱ እንትን ብዬ ጠብቄ ነበር። አይ ኦሪዮ ሲጀመር ጾም የለውም። በነገራችን ላይ እዚህ ያሉን አልበላም። ያማር ምንድን ነው ደግሞ ያስገባኸው? ሌላ የሚያበጥር ሰው አብረን እናበጥር ማህበር ልከፍት ነው። አይ እንትን ነው ጨርሰዋል ወንድማችንን እንትን ልበለው። እሺ ኦልሬዲ ጨርሳችሁ እንደርታችሁ የመጀመሪያው ሰው ነው። ኤኒዌይስ መጽሐፍ መደርደሪያ ይኸውና እዚህ ጋ ነው እንደምታየው። የዚህ ጋ ይሄ ጠረጴዛ ነው። ቅድም ለተናገርከው ደግሞ እስቲ በጌታ እስቲ ከፍ አድርጎ እስቲ ራስህ እስቲ እንትን ባክግራውንድ ላይ ምንድን ነው የማየው? መጽሐፍ ነው ወይ? በዚህኛው ሳይድ መጽሐፉ አታክልት በእውነት የምን 5 አለኝ። አታክልት ምንድን ነው ደግሞ? ከዛው እየቀጠፍክ ልበላ ነው? አበባ ምናምን ማለት ነው። ምንድን ነው የሚባለው ነበር? ይሄ አታክልት አይደለም የሚባለው። አታክልት እኮ የሚበላ ነገር ነው። አታክልት የሚበላ ነገር ነው። እሺ ተክል ይሻላል። አቡ ትንሽ እሺ፣ ተክል ሲበዛ ምን ይሆናል? ተክሎች አታክልት መሰለኝ። ተክላት ሊሆን ይችላል። ያው ኮመንት ላይ እየጻፉ ነው። አታክልት ተክሎች ብሎ የጻፈው አኬ በሌላ አካውንት ነው። አታክልቲ ብሎ የጻፈ አለ። ዮሐንስ አፈወርቅ ያለው ልጅ ነው። አታክልቲ ያለ ውይ ካዶች ጅሎች ይላል። ሰማ ፓፓ እና እኮ ሉጣ እስቲ አሳየኝ፣ እስቲ ቤትን አስጎብኘኝ እንጂ ምንድን ነው? አይ አላሳይበት የራሴ የሆነ ምክንያት አለ። እንዲያ የማልፈልገው ሰዎች ስላሉ ምን አገናኘው ታዲያ? ባዶ ነው። ኦኬ ገና አላስገባበትም እንዴ?
አልጋ አይ ማለት ምኑን ነው ማስገባው? ያለኝ ንብረት ይሄ ቲቪው፣ አልጋው እና ወንበሬ ጠረጴዛ እኮ የት አለ ቲቪ? ያችኛዋ ቲቪ ነች እንዴ? አይ አይደለም፣ ፊቴን የማይበት መስታወት ነው ያኛው። እንዴ ኧረ እኔ ኖርማል አልበም ይሄ ምንድነው ፍሬም ነገር ነበር የመሰለኝ የፎቶ። እስቲ ያሳይን። አንቺ ደስ ይላል ግን እስቲ እንትኖቹን አሳየን። ይሄ ምንድነው ያስቀመጥካቸው እነዚህ ቅጠላ ቅጠሎች? አይ በቡዴ ይበሉብኛል። ተው ወይ ዳር ይሄ ልጅ ምን ሆኗል ዛሬ? ደም ቪዲዮ ሳሳይ አልዘጋህብኝም እንዴ? ተዋላ ቀደም እኮ ተቋርጦ እኮ ኖ ልዝጋው ብለን ይዘጋል። ይሰማህ ነበር እንዴ አንተ ጋር? እንዴ እኔ ጋር በሰማ ብቻ ሳይሆን እያሳየውክ ነበር። ቆይ ፌስ ታይም አይታየኝም። እኔ ጋር አይታየኝም ነበር በእውነት ጌታ በሚያውቀው። እሺ በቃ ፌስ ታይም ላሳያለሁ። አሁን ደክሞኛል፣ ስልኬም ሊዘጋ ነው። ልውጣ። በልሽ ስማ እደውልልሃለሁ አሁን። አይ ጀግና በቃ አይ ሰው ግን ቢያንስ አበባውን ብናየው እያለ ነበረ። ማንም አላለ። ኧረ እያሉ የቲክቶክ ጊፍት ኮይን መግዛት የሚለው ምናምን ልጅ ነው በደንብ እየጻፈ ያለው እንጂ ሰው እየጻፈ አይደል። ኧረ እናቱ አበባውን ያሳየን እያሉ ነው ከታች። አይ አላለም። እስቲ ይሬስ ብለናል እያሉ እኮ ነው እኮ። እሺ ላሳየ። ምን ወረድክ? ምን ነው ና እንጂ ላሳየ። አኪዋ እሺ ከወረደ እንግዲህ ምን ይደረጋል? ወጣ ባይዛ ኬስ ኪወርድ ቢጠብቁ የለም። አሁን በቃ ሰዎች ደህና ደሩ።